በመርካቶ የተገኘው የያኔው የአመጻ ሰልፍ ተባባሪ የአሁኑ ፕሮፌሰር ገና በለጋ ዕድሜው ምንም ባላወቀበት ዘመኑ ለአመጻ ወጥተሃል በሚል በ13 ዓመቱ ወህኒ ወርዷል። በኋላም እዚህ ከቆየው መገደሌ ነው በሚል ከሀገር ወጥቶ የሀገሬን ገበሬ በመጠኑም ከጠቀምኩ በሚል ኑሮውንና ትምህርቱን እዛው በማድረግ መፍትሄ ይዞ ብቅ ብሏል። ሆደ ቡቡ ፊት ለፊት ያየውን ከመናገር የማይቦዝነው ይህ ፕሮፌሰር የዛሬ እንግዳችን ነው። ሰላም የተከበራችሁ ተመልካቾቻችን እንደምን አላችሁ? ዛሬ በተምሳሌት ፕሮግራማችን ከስቱዲዮ ወጣ ብለን ወደ አነጋ ኢነርጂስ ማኒፋክቸሪንግ ተገኝተናል። በዛ ምን አለ ማን ነው የምናገኘው የሚለውን ወደ ውስጥ ገብተን ምናየው ይሆናል። አብራችሁን ቆዩ። ሰላም እንዴት ነህ? ደህና ነኝ አለን። እንግዲህ በተምሳሌት ፕሮግራማችን ዛሬ አንተ ጋር መተናል። ለብዙ ሰዎች ተምሳሌት ትሆናለህ ብለን የሰራሃቸው ስራዎችም ለዛ ያበቃሉ ብለን አንተ ጋር መተናል። ውስጥ ገብተን እየተጫወትን እንዲሁም ደግሞ ምንድነው የሰራሃቸው ስራዎች ለህብረተሰቡስ ምንድነው ፍቱን መፍትሄ የሆነው የሚለውን ነገር እናሳያቸዋለን አይደል? እሺ እሺ ታንክ ዩ ሶ ማች። እሺ አመሰግናለሁ። ኦልራይት ጸግሽ እንግዲህ ፕሮፌሰር እንዳትኝ ብለኸኛል። ለምንድን ነው ፕሮፌሰር እንዳትኝ ያልከኝ? ይኸውልሽ እዚህ ሀገር ክሬደንሻሊዝም ይባላል። ክሬደንሻል መያዝ በጣም የሚወደድበት ሀገር ነው። አሁን ስለ ራሴ ብነግርሽ ፕሮፌሰርነት ማለት የማዕረግ ነገር አይደለም። ፕሮፌሰር አገልጋይ ነው እና እንደ ማዕረግ ትከሻሽ ላይ ይዘሽው የምትሄጂበት ነገር አይደለም። ስለዚህ የኔ አገልጋይነት የሚለካው ፕሮፌሰር ብለሽ ስለጠራሽኝ ሳይሆን በምሰራው ነው። ለዚህ ነው አትጥሪኝ ያልኩት። አዎ ደስ ስላለኝ ነው እንደዛ የጠየቅኩ። እንግዲህ እዚህ ተገናኝተናል። 6 ዓመት ስራ በትክክል ስራ ከጀመረ አነጋ ኢንዱስትሪ እንግዲህ በጣም 6 ዓመት ማለት ረጅም ዓመት ነውና የሰራሃቸው ስራዎች ቀላል የሚባሉም አይደሉም። ለማድነቅ ሳይሆን የሚታዩ ስለሆኑ በደንብ ለተመልካችም ስለምናሳያቸው ለምንድን ነው በዚህ መጠን ከተማው ላይ ወጥተው ለሀገሪቱ ከአገልግሎታቸው አንፃር ለምንድን ነው በዚህ ልክ ሊታወቁ ያልቻሉት? ብዙ ምክንያት አለው። ይኸውልሽ ሰው ምን ይመስለዋል መሰለሽ፣ አንቺ ማኑፋክቸር ካረግሽ አንድ ነገር ዘሎ የሰው ቤት ውስጥ የሚገባ ይመስለዋል። እንደ ምሳሌ ብነግርሽ አሁን አሜሪካ ብትሄጂ $1 አንቺ ስታወጪ ከ17 እስከ 20% ኦፍ ወይም ሳንቲሙ በዛ ለማርኬቲንግ ነው የሚወጣው እና እዛ ያም ሆኖ ማርኬቲንጉ ሲወጣ ዴሞግራፊውን ታውቂያለሽ፣ ታርጌት የምታደርጊውን ግሩፕ ታውቂያለሽ። ይህን የሚያውቁ ግሩፖች አሉ። ይህ እንደዚህ አይነት ዴታ እዚህ ሀገር የለም። ስለዚህ አሁን እዚህ ሀገር ማርኬቲንግ በጣም ኤክስፔንሲቭ ነው በጣም እና እሱን እናረጋለን ብለን ደግሞ ልሽ እሱ እኛ የምንሰራው በቃ ኤቭሪዴይ ቤት ውስጥ መግባት የሚችል እቃ ነው። ኩኪንግ ማንም ሊያቆም አይችልም እና አብዛኛው ህዝብ ደግሞ አቅም የለው እና የማርኬቲንግ ያንን ኤፈርት አድርገሽ ምናምን ነገር አድርገሽ ብትጨምሪበት ዋጋውን ሰው አይችለው። ስለዚህ እኛ ያሰብነው ቀስ በቀስ በወርድ ኦፍ ማውዝ ሰው እየተናገረ ይስማው እንጂ ዋጋ ጨምረንበት እንዳይከብደው ነው። እውነቴን ነው። ምሳሌ አሁን እኛ የቻርኮል ስቶቭ የምንሸጠው $1 በኢትዮጵያ ብር ሲቀየር 30 ምናምን ብር በነበረበት ዋጋ ነው የምንሸጠው። ምክንያቱም በቃ ሰው አቅም የለውም እና እኔ አሁን ቦታ ብከራይ ለቴሌቪዥን አድቨርታይዝመንት ባረግ ፕራይሱ ላይ መጨመር አለብኝ አይደለም? የለውም ሰው ይሄን ፍራ። እሺ አይ ይሄ ያለ እንዳትይ ደግሞ ሰው በክሬዲት እንዳይገዛ ክሬዲት ሲስተም የለም። አሁን አንቺ ደሞዝተኛ ብትሆኚ የሆነ ባንክ ጋር ሄደሽ ይሄንን ስቶቭ መግዛት እፈልጋለሁ ብትይ አትችይም እዚህ ሀገር። ስለዚህ ሰው አሁንም እንደዚህ እያለ የካሽ ኢኮኖሚ ነው እና ካሽሽ ደግሞ ቤት ክራይ አለብሽ፣ አስቤዛ አለብሽ፣ ምን ማለት የሚተርፍሽ ነገር የለም። ለዚህ ነው አሁን እቁብ ትልቅ ነገር የሚባል ካሽ ስለ አርገሽ የምታደርጊው ስለሆነ መንገዱ ጠፍቶን ሳይሆን የሰው ችግር እዛ ደረጃ የሚያስደርሰን አይደለም። አሁን ምሳሌ ብና ቢራ ቢባል ቢራ
ፕሬፈረንሻል ነገር ብትፈልጊ ትጠጫለሽ፣ ባትፈልጊ። እነዚህ ደግሞ በጣም ትልቅ አሴት ያላቸው ሰዎች ታርጌት የሚያደርጉት ድሃውን አይደለም። እነሱ የፈለጉትን ገንዘብ ማውጣት ይችላል። እኛ ግን እያንዳንዱ ቤት ውስጥ የምንፈለግ ሰዎች ነን እና ለአንቺ ብቻ ገንዘብ ላለው ሰው ብቻ ማድረግ አንችልም። ስለዚህ ዋጋውን ለመቀነስ እስቲ ትንሽ ፔሸንስ፣ አንዱ እሱ ነው። ሁለተኛ ነገር ደግሞ ማኑፋክቸር ለማድረግ አብዛኛውን የምንፈልገውን ነገር ከውጭ ሀገር ነው የምናስመጣው እና ከውጭ ሀገር አስመጥቶ ለመስራት ያለው የከስተም ችግር ቀላል ነገር አይደለም። እና አሁን ለምሳሌ የዛሬ 4 ነው 5 ዓመት አሁን በኋላ ታዩታላችሁ ልክ እንደ ኤልፒጂ እናንተ ሲሊንደር የምትሉት አይነት ስቶቭ በቆሻሻ የሚሰራ ሰርተናል። አሁን ያውልሽ 1 ሊትር የኤልፒጂ ሲሊንደር የምትሉት ወደ 240 ብር ነው። 240 ብር እኛ በ40 ብር ነው የምንሸጥልሽ። 10 ታይምስ ርካሽ ማለት ነው። እና ግን ስቶቭ ጋዝ እንትን አለው፣ ባትሪ አለው፣ ፋን አለው፣ ፕሪንትድ ሰርኩዊት ቦርድ አለው። እንደዚህ ነገሮች ኤሌክትሮኒክስ ኮምፖነንቱ አለ። እና ሄደን ለማስመጣት ስንሞክር ይሄ ያለቀለት እቃ ነውና ሙሉ ታክሱን ትከፍላላችሁ ተባለ። አቆምኩት፣ ተውኩት በቃ። ምክንያቱም አምጥቼ እሱን ሰርቼበት ብሸጠው ማንም አፎርድ ሊያደርገው የሚችለው ነገር አይደለም። ስለዚህ ሁለቱ ሲደማመር በቃ ሁሉን ነገር ዲሌ ያደርገዋል። እና ቤዚካሊ መናገር የምችለው ነገር ምንድነው መሰለሽ፣ ኢትዮጵያ ውስጥ መስራት ቀላል ነገር አይደለም። በጣም በጣም ከባድ ነገር ነው። ለዛ ነው እንጂ እኛ አሁን ወደ 10,000 ሰው ቤት ውስጥ ምናምን ገብተናል። ግን ይሄን ያህል ጊዜ መውሰድ የለበትም። ዊዝን ይርስ ኢትዮጵያ ውስጥ አድሬሰብል ማርኬት የምትይው ማለት በቤቱ መግባት የምትችዩ ሰው ቁጥር 28 ሚሊዮን ነው። ኩኪንግ ዲቫይስ የሚፈልገው ቤተሰብ ቁጥር 28 ሚሊዮን ነው። እና 10,000 20,000 ወይም 1 ሚሊዮን ብትይ ኢት ሚንስ ናቲንግ። ይሁም እንግዲህ እና ይሄ ኢንስቲትዩሽኑን ሳይጨምር ምግብ ቤቱን ምኑን ሳይጨምር ሃውስሆልድ ነው እና ብዙ ችግር ስላለ በቃ አልሆነልንም። እረዳሃለሁ በደንብ ህመምህን። ከካሜራ በፊትም እያወራን ስለነበረ በደንብ እረዳሃለሁ። ግን አንድ ሰው ይሄንን ስራ ለመስራት ሲመጣ ብዙ ነገር ጥለክ ነው ወደዚህ የምትመጣው። እዛ ሀገር ታስተምራለህ፣ አሜሪካ ሀገር ነው ኑሮውን ያደረግከው፣ ታስተምራለህ፣ ቤተሰብ አለህ እና እዚህ ስትመጣ ያስመጣህ ምክንያት ይኖራል ብዬ አስባለሁ። እና ትንሽ ስለ ልጅነትህ የታደክ የተወለድክ የሚለው ለተመልካቾች ነግረን። ምንድነው ወደዚህ ይሄንን ኢኮሎጂስት ነህ በሙያ ወደዚህ ያስመጣህ ነገር ምንድነው የሚለውን እናንሳ። እኔ የመርካቶ ልጅ ነኝ። አዲስ ከተማ ነው ተወልጄ ያደኩት። ቀዩን አየ እያልኩ ሳጭወረብር የነበርኩ ሰው ነኝ እና እኔ ገና እያደኩ ያለ የ1974 በአበሽኛ አላውቀውም እንትኑ የመጀመሪያው ረሃብ ተብሎ ኃይለ ሥላሴ የወደቁበት በ7 ነው የሚባለው። በዛ ጊዜ ረሃብ ጊዜ ቬሪ ያንግ እና የወሎ ረሃብቶቹን አየውና ሁሉ ሰው ያን ጊዜ እኔ ብቻ አይደለም ኤቭሪባዲ እሱን ያየ ሰው በሙሉ ያልተነካ ሰው አልነበረም። ከዛ አይ ይሄን ነገር ያና ደግሞ እንትን ውስጥ ገባው እዚህ ከመንግስት ጋር ጠብ ውስጥ እና ለመጀመሪያ ጊዜ የታሰርኩት እኔ በ11 ዓመቴ ነው። በ11 ዓመት ምን ብለህ ተናግሬ ሳይሆን ሰላማዊ ሰልፍ ወጥቼ ደርግ አሰረኝ። 1 ሳምንት እስር ቤት ገባውና ተለቀቁ። ወታደር ጽሕፈት ቤት ወታደር ውስጥ አድርገው ጠዋት ከ11 ሰዓት እየገረፉ ያደረጉኝ ነበር። ከዛ ወጣው እንደገና አላርፍም አልኩኝ። እንደገና ፖለቲካ ውስጥ ልጅ ነኝ። እንደገና በ15 ዓመቴ እንደገና ታሰርኩ። ያኔ ደርግ ጽሕፈት ቤት ለ7 ቀን ታስሬያለሁ። በ15 ዓመት ማለት ነው። ለ7 ቀን ምግብ ሳይሰጠኝ ያለ ምንም ምግብ
ምንም ምግብ አልነበረም። እንዲያውም እውነት ለመናገር ከሆነ ከሬሳ ጋር እናድር ነበር እና በሰባተኛው ቀን ወደ ዓለም በቃኝ ተላኩ። እዛ እንግዲህ በጣም ወጣት ሕፃን ልጅ ነኝ ያን ጊዜ እና ትልልቆቹ የታሰሩት ሰዎች ስለ ኢትዮጵያ የእርሻ ኢትዮጵያ የዋተር ታወርስ የአፍሪካ የውሃ ምናምን ሲባል ሰማ ነበር። ይቺ ነገር እኔ እርሻ ማጥናት አለብኝ አልኩ። ምንም ስለ እርሻ አላውቅም። ኤኒዌይ ቱ ሜክ ኤ ሎንግ ስቶሪ ሾርት ውጭ ሀገር ሄጄ እርሻ ተማርኩ እና ስመለስ 1985 እንደገና ሌላ ፋሚን ነበር ኢትዮጵያ ውስጥ። ያን ጊዜ ሌላ ትልቅ ረሃብ ነበር እና ረሃብ ሆኖ እኔ ያኔ የአግሮኖሚስት ፕላንት ብሪደር ነበርኩ እና ስመጣ የ10 ሚሊዮን ህዝብ ረሃብ አለ እና ያን ጊዜ የደርግ ገቨርንመንት ሰፈራ ብሎ ጀመረ። ከወሎ ከትግራይ ከተለያዩ ቦታ ሰፈራ ተብሎ ተጀምሮ አሁን ጣና በለስ የሚባለው ፓው የሚባል ቦታ ሰፈራ ተቋቁሞ ነበር። እዛ ሂድና ሰፋሪዎቹን የሚበሉትን ነገር ተመራመር አሉ። ቮለንተሪ አድርጌ ሄድኩ። እዛ ሲሄድ ይኸውልሽ መብራት የለም፣ ቤት የለም፣ ውሃ የለም፣ ምንም ነገር የለም እና አንድ ላንድ ክሩሰር አለን እና 4-5 ነን ሁላችንም early 20s I think I was like 24 or something like that or 23 እዛ ሄድን። የቀርካ ራሳችን ቆርጠን ነው ቤት የሰራን እና ስንሄድ እዛ ይኸውልሽ ወባ አለ፣ ታይፎይድ ፊቨር አለ። ደሞዙን ሳይበላ ሰው ይሞት ነበር። እዛ በጣም ከባድ ቦታ ነበር እና ከዛ ሰፋሪዎቹን ማምጣት ጀመሩ። የኔ አንድ ስራ ብቻ ነው የነበረኝ። እዛ ጽጽ ፍላይ የሚባል ነገር አለ፣ የሆነ ፍላይ ነው እሱ ያለበት ቦታ ላይ እንስሳ ሊኖርሽ አይችልም፣ ላይቭ ስቶክ ምናምን ሊኖርሽ አይችልም። ስለዚህ ከፍተኛ ፕሮቲን ዴፊሽንሲ ነበር። ሰው እንደ ቅጠል ነበር የሚረግፈው የሰፋሪዎቹ ማለት ነው። ምክንያቱም እነሱ ከሃይላንድ ነው የመጡት። ፓዌ ማለት ሎውላንድ ነው እና በቃ እኛ መተኛት አልቻለም እና ከኮሎምቢያ የሚባል ሀገር የሴንትሮ ኢንተርናሽናል አግሪኮልቸራል ትሮፒካል ይባላል። የቢን የባቄላ ዘር እዛ ነው የሚሰበሰበው። ከዛ 5000 አክሰሽን ላይን ይባላል። ይሄ ዝርያዎች አምጥተን እንመራመራለን በቃ ለገበሬው የሚሆን ነገር ብለን በመፈለግ እና አንድ 5 ዓመት ምናምን ወሰደብን እና በመጨረሻ ተሳካልን። በሽታውን የሚቋቋም ተባይ የሚቋቋም ምርቱ ከፍተኛ የሆነ ዝርያ አመረትን። ከዛ ለገበሬው ለማሳየት በየገበሬው ቦታ ላይ ሄደን ተከል ነው ጎን ለጎን ከራሳቸው ከሚያደርጉት ጋር እንዲያስተያዩ። የሚቀጥለው አመት ስንሄድ አንዱም ገበሬ የኛን ዝርያ አልተጠቀመም አንዱም። እና የ5 ዓመት በወባ በታይፎይድ ተሰቃይተን ያ ሁሉ ለፍተን አንድም ገበሬ አልተጠቀመም። ደነገጥን ሁላችን እና ሄደን ስንጠይቅ ገስዋል የኛ ባቄላ ኩኪንግ ታይሙ ትዋይስ ነው፣ 2 ጊዜ ጥፍ ጊዜ ይወስዳል። እና ለምንድን ነው እሱ ችግሩ ብትይ ወባና ታይፎይድ ባለበት ቦታ ላይ ሴቷ ተነስታ እንጨት ለቀማ መሄድ አትችልም። ስለዚህ ባልበላ ይሻለኛል ነው የምትለው። በዚህ ምክንያት ብቻ? አዎ፣ ምክንያቱም በረሃ ነው፣ እዛ በጣም በረሃ ነው። ወባ አለብሽ፣ ታይፎይድ አለብሽ። በጠዋት ተነስተሽ ሄደሽ ጫካ ሄደሽ ተመንጥሯል። ደግሞ ቅርብ ያለው በሙሉ ተመንጥሯልና ሩቅ ነው መሄድ ያለብሽ፣ 2-3 ኪሎ ሜትር መሄድ ያለብሽ እና ሄደው ለማምጣት አትችልም በቃ ሴቷ። ስለዚህ ባልበላ ይቀርብኛል ብለው ያላቸውን ይበላሉ እንጂ ያኛውን አንጠቀምም አሉ። እና ከዛ ሁሉ ወደ 85,000 ሰው ሰፍሮ ነበር። በጣም ብዙ ሰው ነው የሞተው። በጣም
እንትን ገድያቸዋለሁ ብዬ አስብ ስለነበረ የትምህርትንም ጥሩነትና መጥፎነትንም የተማርኩት ያኔ ነው። እኔ አዋቂ ነኝ ብዬ ነው የምሰራ የነበረው፣ ግን ለካ አላቅም። ስለዚህ ከዛ ጊዜ ጀምሮ አይ ፕሮሚስ ማይሰልፍ አይ ሃቭ ቱ ፔይ ባክ እና ሁለት ነገር አረኩ። ከዛ በኋላ አንደኛ አግሮኖሚ ማለት ይኸውልሽ በፕላንት ደረጃ ነው የምታጠኘው። ስለዚህ ኢኮሎጂ ተማርኩ አሜሪካ ተመልሼ ሄጄ እና ይሄ ሆሊስቲክ የሆነ አስተሳሰብ ሊኖረኝ ይገባል አልኩና ግን በእውነት ለመናገር አሁን ስለመጣብኝ ነው እንጂ ረሳሁት። ከዛ በኋላ ትምህርቱን ተማርኩበት ረሳሁት። ከዛ ለመጀመሪያ ጊዜ 2010 ነው ምናምን ነው የመጣሁት። በ90 ልክ ኢህአዴግ እንደገባ ነው የሄድኩት እኔ እና ስመጣ ከተማው ተቀይሮ አየሁት። በጣም ተቀይሮ አየሁት እና ይሄ ነገር እንዴ ችግር አለው። ሰው ከተማው አደገ ይላል። ከተማ እንደዚህ ያድግ እና እስከማውቀው ድረስ ከተማ እንደዚህ ስለማያድግ እና እንትን ነበር የምሰራው አዛን ኢኮሎጂስት የአርባን ኢኮሎጂስት ነበርኩ እና አርባን ሲሙሌሽን ሞዴል እሰራለሁ እና የአዲስ አበባን ሲሙሌሽን ሞዴል ሰራውላት። ፖሊሲ ድሪቭን ነው። ይሄን ብናረግ ምን ይሆናል የሚል አዲስ አበባን 35 ኪሎ ሜትር በ35 ኪሎ ሜትር ከፈልኳትና ከዛ በዛ ውስጥ በ30 ሜትር ሪዞሉሽን ኮምፒውተር ነው ከተማውን አፍርተሽ ከመስራት ከተማውን ኮምፒውተር ውስጥ መስራት ትችላለሽ እና ከዛ ኋላ ይሄን ባረገው ምን ይሆናል የሚለውን እዛ ላይ መጫወት ትችላለሽ። ስለዚህ ማፈራረስ ምናምን ነገር አያስፈልግም እና እኔና የአሜሪካ ተማሪዎች የሆነን ለ3 አመት እሱን ዴቨሎፕ አረግን። በ2013 ይዘነው መጣን። ያልገባንበት ባለስልጣን ኦፊስ የለም። ፕሬዘንቴሽን አረግን ምን አረግን ማንም ይሰማናል ማለት ሄደን እናቀርባለን፣ ግን ፎሎ ትሩ የሚያደርግ ሰው የለም። እንደዛ ሲሆን አይ ይሄ በቃ ከመንግስት ጋር የሚሆን ነገር ስላልሆነ እኔ በግሌ ምን ልስራ አልኩና ሳስበው ይሄ የኤነርጂው ነገር መጣብኝ። አሁን ያነሳ ነው ነገር መጣብኝ። ከዛ እሱን እንዴት ነው የማደርገው ብዬ ተማሪዎቼን ይዤ መምጣት ጀመርኩ። በየ2 አመቱ ተማሪዎቼን ይዤ እዚህ መጣና አንድ ከ16 እስከ 20 የሚሆኑ የአሜሪካ ተማሪዎችን ይዘን መተን ለ3 ወር እንቀመጣለን። ሪሰርች እያደረግን ፊውል ኮንሰምፕሽኑ፣ ጪሱን፣ ምኑን ማጥናት ጀመርኩ። ከዛ በቃ ይሄንን እኔ መስራት እችላለሁ። ግን እኔ ኢንጂነር አይደለሁ። ኢንጂነር ስላልሆንኩ ይሄንን እንሰራለን ከሚሉ የኢንተርናሽናል ድርጅቶች ጋር ካምፓኒዎችም አሉ ይሄ ኩክስቶቭ ምናምን የሚሰሩ ከነሱ ጋራ ሆኜ እሰራለሁ ብዬ ለአብዛኛዎቹ ደብዳቤ ጻፍኩኝ። እንደዚህ አይነት ኢትዮጵያ ውስጥ ይሄንን ፕሮብሌም ለመፍታት የሚያስችል ቴክኖሎጂ ያለኝ ስላላችሁ እኔ እሱን ወስጄ ኢትዮጵያ ውስጥ ኢምፖርት ለማድረግ አይደለም ለመፈብረክ ስለምፈልግ አብረን መስራት እንችላለን ነው ያሉኝ። ዘጉኝ። ማንም የመለሰልኝ የለም። አንድ ፕሮፌሰር ጽፎልሽ አለመመለስ ትልቅ ነገር ነው እና በኋላ ሳጣራ ለካ በጣም ብዙ ገንዘብ ይገኝበታል። እኔ ምክንያቱም እኔ ኢምፖርት አይደለም ኢትዮጵያ ውስጥ መፈብረክ አለበት ነው ያልኩት እና ከዛ እንደማይሆን ሲገባኝ ጊዜ እኔ አሁን ኢንጂነሪንግ ማጥናት አለብኝ ማለት ነው አልኩ። So I studied engineering. If you know maths ካወቅሽ engineering is not fancy ነገር አይደለም እና እኔ በራሴ ነው የተማርኩት እንጂ ትምህርት ቤት እንደገና ምናምን አልገባሁም። በቃ አሁን ብዙ ማስረዳት ስለማያስፈልግ ነው እንጂ እሳት ማለት ፍሉድ ማለት ነው።
እና ፍሉድ እሳት ከሆነ አየርና ጋዝ ማለት ነው። ስለዚህ ክሊን ኩኪንግ ማለት አየርና ጋዙ ራይት መሆን አለበት። እና እንደዛ አሁን የሚያስቅ ነገር ልንገርሽ። ስለዚህ አዲስ ሪሰርች ስለጀመርኩ የዩኒቨርሲቲን ዲን ሄድኩና እንደዚህ አይነት ፕሮጀክት ጀምሬያለሁ። ስለጀመርኩ እንዲፋጠንልኝ በኮምፒውተር ላይ ስለምሰራ ዝም ብዬ ከምሞክር ሶፍትዌር የሚባል አለ፣ ኮምፒውቴሽናል ፍሉድ ዳይናሚክስ ሶፍትዌር። ይሄ ሁሉ ሙከራሽን በኮምፒውተር ውስጥ ማድረግ ትችላለሽ። የሱን አይነት ሶፍትዌር ግዙልኝ አልኳቸው ዩኒቨርሲቲው። ወደ $24,000 ነው። ከመቼ ጀምሮ ነው አንተ ኢንጂነር የሆንከው አሉኝ። ትክክል ናችሁ አልኩና ሄጄ ከተማ ሄጄ 400 የቲማቲም ቆርቆሮ ገዛው። አንዱ ትልቅ አንዱ ትንሽ ስቶቭ ልሰራ ማለት ነው። አሁን እንደነገርኩሽ ክሊን ኩኪንግ ለማድረግ አየሩና ጋዙ መመጣጠን አለበት እና 400 መሞከር ጀመርኩ። በቃ አረገዋለሁ፣ እለካዋለሁ፣ እለኩሰዋለሁ፣ እጥለዋለሁ። የአሜሪካን ቤቴን ለማቃጠል ምንም አልቀረኝም። ኤኒዌይ ግን ፊገር አውት አረኩት። እንደዛ አርገን ከዛ እንደሱ አረግን። አሁን በጣም ረጅም ታሪክ ስለሆነ ከዛ ገንዘብ ማግኘት አለብኝ። እኔ ደሞዝተኛ ነኝ። ከደሞዝ ውጭ የማገኘው ገንዘብ የለም። ምንድነው የሚደረገው? አሁን ይኸውልሽ ክሊን ኩኪንግ ብሎ ሰው ሲነግርሽ አሁንም እዚህ መጥቶ እዚህ ከኢንተርናሽናል ኦርጋናይዜሽን ምናምን ብለው ክሊን ኩኪንግ ሲሉሽ ስቶቭ ይሉሻል። አይደለም። የመጨረሻ አሪፍ ክሊን ኩኪንግ የሚባለውን ነገር እኔ ላንቺ ሰጥቼሽ የማትጠቀሚበት ከሆነ ኢስ ጋርቤጅ። ሁለተኛ ክሊን ኩኪንግ ማለት ስቶቭ ብቻ አይደለም፣ ፊውሉም ነው። ስቶቭና ፊውሉ ብቻ አይደለም፣ ብረት ድስቱም ነው። እሱ ብቻ አይደለም እና ኪችን ውስጥ ያለው ፍሎ እንዴት ነው የሚለው ብዙ ነገር አለው። እና መጀመሪያ ማድረግ ያለብኝ ፊውሉን ነው አልኩ። እና ይሄ የዛፍ ኢኮሎጂስትም ስለሆንኩኝ ዛፍ እንዳይቆረጥ ምናምን የሚለውን ነገር ስለምፈልገው ከቆሻሻ ፊውል መስራት አለብን። አሳያችኋለሁ። ፔሌት የምንሰራው የሱን ማሽን ገዛውኝ ከአሜሪካ። ከዛ ምን ልበልሽ ረጅም ታሪክ ነው። ከዛ አሁን ማኑፋክቸሪንግ ሲባል ያው የምታዩን ኢኩፕመንት መገዛት አለበት። በጣም 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 ችግር ውስጥ ተገብቶ ነው ፍራንኩም የተገኘው። ቤቴን ሁሉ አስይዣለሁ። አሜሪካ ውስጥ ያለውን ቤቴን አስይዤበታለሁ ይህንን ለመስራት እና በቃ ቱ ሰመራይዝ ኢት እና እቃችን እንኳን ከመጣ በኋላ ቦታ የሚሰጠን ሰው አጣን ለመስራት። እና ለመጀመሪያ ጊዜ መናገር አለብኝ፣ ይህንን ፐብሊክሊ መናገር አለብኝ። በጣም ማሽኖቹ መጥተው የምንገባበት ቦታ አተን። ከዛ ያን ጊዜ የሚኒስትሪ ኦፍ ኢኖቬሽን ኤንድ ቴክኖሎጂ ሚኒስትሩ ዶክተር ጌታሁን መኩሪያ ይባላል እና እሳቸውን ሰው አስተዋወቀኝ። እንዴት እኔ ጋር አልመጣህም አሉ። እኔ እንደዚህ አይነት ሚኒስትሪ መኖሩን አላውቅም አልኳቸው። ከዛ ምንድን ነው ሲሉኝ እንዲህ ብዬ ፕሮዳክታችንን አሳየናቸው። ከዛ ከውጭ ሀገር አሰርተን ያመጣ ነው ሳምፕል ነበረ። ይሄማ አገሪቷ የምትፈልገው ነገር ነው ብለው ይሄን የምታዩን ቤት እንዴት ታግለው እንዳሰጡልን ነግርሽ አልችልም። እሱን አመጣን። እንግዲህ ሎንግ ስቶሪ ያለው ከዛ በኋላ ይኸው ጀምረናል። እዚህ ጋር ወደ ጉብኝታችን ከመሄዳችን በፊት አንድ የመጨረሻ ማነስ ያለ ነገር ምንድነው ኢትዮጵያ ውስጥ ለኢትዮጵያ ሁሉ ደርሳለሁ የሚል አስተሳሰብ የለኝም የሚል ነገር ቅድም ስታነሳልኝ ነበርና ብዙ ጊዜ የተለመደው ነገር ምንድነው ከውጪ ሰው ብዙ ነገር አጥንቶ የሆነ ነገር አዲስ ፈጠራ ይዞ ሲመጣ ለመላው ኢትዮጵያ የሚሆን የሚውል ምናምን በሚል ይነገርና በኋላ ግን ለማንም ሳይደርስ ይቀራል ብዙ ነገር ማለት ነውና ከዛ አንፃር ያንተ አስተሳሰብ እንዴት ነውና ይሄንን እቃስ ለማን ነው ተደራሽ ማድረግ መፈልገው የሚለው እናንሳ። ሁለት ነገር ነው የጠየቅሽኝ። አንደኛ ስለ ፈጠራ አብዛኛው ሰው ፈጠራ የሚለው ነገር
ከጎኑ ያለው ዲሲፕሊን ጋር ብትሄጂ የድሮ ስንት ዓመት የተሰራ ነገር ነው። ስለዚህ ብዙ እኔ ፈጠርኩ የሚለውን ሰው አትመኝ፣ ኮርጆ ነው። አሁን ምሳሌ ልንገርሽ። አሁን እዚህ እኛ የጋሲፋየር ስቶቭ እንሰራለን። ያ ጋሲፋየር ስቶቭ ከ19 ሴንቸሪ ጀምሮ ሰው የሚጠቀምበት ነው። አሁን እንደ ትልቅ ነገር ሆኖ የሚወራ አንዱ እንደዚህ ፈጥር ያለው አንዱ እንደዚህ ያድርም አይደለም። ሁላችንም በሌላ ሰዎች ትከሻ ላይ ነው የምንቆመው እና እኔ አዲስ የፈጠርኩት ነገር የለም። ሁሉም ነገር እዚህ የምታየው ነገር በሳይንሱ ወርልድ ውስጥ ድሮ የሚታወቅ ነገር። ምንድን ነው የቀየራችሁት ብትኝ አሴምብሌጁ። አሁን ለምሳሌ አንዳንድ ሰው ምን ይልሻል መሰለሽ፣ መኪናዬ አዲስ ነው 2025 ነው ይልሻል። ውሸት ነው። የገዛሽው የ2025 ሊሆን ይችላል። ግን አሁን ዲስአሴምብል አድርጌ ልንገርሽ፣ ሜታል የተፈበረከው መቼ ነው? ሜካኒካል ዲቫይስ መቼ ነው የተሰራው? ድሮ ነው። ኢንተርናል ኮምበስሽን የተሰራው 18 ሴንቸሪ። አዲስ መኪና የሚያስብለው አሴምብሌጁ ነው እንጂ ምንም አዲስ ነገር የለም። ስለዚህ ማንም ሰው መጥቶ ይሄንን ፈጠርኩ ምናምን ሲል ውሸታም ሰው አንድ እሱን ጨረሰ። ስለዚህ እኔ አዲስ የፈጠርኩት ነገር የለም። ምንድነው አደረከው ብትይ ያለውን አቬለብል የሆነውን ኢንፎርሜሽን ሪፓኬጅ አድርገን ለሰው ይጠቅማል በሚለው መንገድ ነው ያደረገው። አሁን ሁለተኛ ስለ ኢትዮጵያ ብለሽ ያልሽው እና ከዚህ በፊትም ነግሬሻለሁ። አንድ ሰው መጥቶ እኔ ለኢትዮጵያ ለገለመሌ ሲልሽ ውሸታም ሰው። ምክንያቱም ኢትዮጵያ ብለሽ ብትጠሪት የምትመልስልሻለች። አንቺ ያለፈው ዓመት እንዲህ ብለሽኛልና ለምን አላረክሽውም ብላ ትናገርሻለች። በቃ ስለዚህ ማንም ሰው ተነስቶ እኔ ለኢትዮጵያ ልሰራ ነው ሊል አይችልም። ሀሳብ አለኝ፣ ምናልባት ለተወሰነ ሰው ሊጠቅም ይችላል። ስለዚህ እስቲ እሷን ልሞክር ነው እንጂ የምትዩ እኔ ትልቅ ጭንቅላት አለኝ አገሬን ምናምን ካልሽ እኔ አላምንምሽም ቢያንስ። ምክንያቱም አንድ ሰው ተነስቶ የ130 ሚሊዮንን ህዝብ ችግር ገብቶኝ እኔ እፈታለሁ ሊል አይችልም፣ በምንም አይነት አይችልም። ስለዚህ ይሄ ሂዩሚሊቲ ከማጣት ነው፣ ጉራ ነው እንጂ ሰብስታንስ የለም። እና እኔ አሁን አገሬን ልረዳ ነው ብልሽ ልም ያልኩ ቀጣፊ ነው። ሀሳብ አለኝ፣ መሞከር የምፈልገው ነገር አለ። ምናልባት ሊሰራ ይችላል። ከሰራ እኔ አይደለሁም ማስፋፋው። ማን ነው መሰለሽ? ተጠቃሚው ነው የሚያስፋፋው። ይኸውልህ እና አይነት ስቶቭ አትግዛ፣ ይሄኛውን ብታረግ ጥሩ ነው ይለዋል። ከዛ እንደዚህ እንደ ቼይን ይቀጥልና ህዝቡ ነው እንጂ የሚያስፋፋው እኔ አይደለሁም። እና ማን ነው በመጨረሻ ክሬዲት ማግኘት ያለበት ብትይ እኔ አይደለሁም። ያ የተጠቀመው ሰው ክሬዲት ማግኘት ያለበት እና ለዚህ ነው እንደዚህ ያለው። ደስ የሚል ሀሳብ ስለሆነ ነው እንድታነሳ የፈለኩት። ወደ ውስጥ እየገባን ስራዎችን እያሳየህን ቆይታ እናደርጋለን። እሺ፣ አብራችን ቆዩ። ከየትኛውን ጀምር? ከዚህ ልጀምር። እሺ፣ ይህንን እንደምትወዱት ስለማውቅ ነው። እሺ፣ አሁን ይሄ ስቶቭ ብትፈልጊ በእንጨት ብትፈልጊ በከሰል ብትፈልጊ እኛ በምንሰራው የዚህ አይነት ፊውል ይሰራል። እሺ፣ ፔሌት ይባላል። ሲመረት እናሳያችኋለን። እና አንቺ እዚህ ጋር ኩክ እያረግሽ ወጥ እየሰራሽበት የተወሰነውን ሙቀቱን ወደ ኤሌክትሪሲቲ ይቀይረዋል፣ ወደ ኮረንት ይቀይረዋል። እና እኛ እዚህ ውስጥ 6000 ሪቻርጀብል ባትሪ ያስገብተንበታል። ሙቀቱን ወደ ኤሌክትሪሲቲ ይቀይረዋል። እሱን ብትፈልጊ ኩክ እያረግሽ ብትፈልጊ መብራት ትችያለሽ፣ ብትፈልጊ ሴልፎንሽን ምናምን ቻርጅ ማድረግ ትችያለሽ። በዚህ ማለት ነው ዩኤስቢ ቻርጅ ዩኤስቢ ያለው እና ድንገት ለተወሰነ ጊዜ አስቀምጠሽው ብትተዩ ይኸውልሽ የሶላር ቻርጀርም አለ። በሶላር ቻርጅ ማድረግ ትችያለሽ። እና አንዴ ቻርጅ ካረገ ለ10 ሰዓት ይሰራል። እና ማብሰሉንም ጭምር ማለት ነው። ይኸውልሽ እዚህ ውስጥ አሁን ዋናው ፊት እንዳሳየውሽ
እዚህ ጋር ሲነድ ዋናው ነገር አየር አለማግኘቱ ነው አይደል? እዚህ ውስጥ ፋን አለው እና ይሄ ሙቀቱ ሲያደርግና ሲነሳ እዚህ ውስጥ ያለው ማራገቢያ ያስነሳዋል። እዛ ሄዶ እሳቱን ያራግባል። ይሄ ደግሞ እንደገና ኤሌክትሪሲቲ ይሰጠዋል። እና አሁን እንደዚህ ተለቅ የሆነብሽ ምንድነው መሰለሽ እዚህ ጋር የቴርሞ ኤሌክትሪክ ጄኔሬተር ይባላል። እና በአንድ ሳይድ ሙቅ በአንደኛው ሳይድ ቀዝቃዛ መሆን አለበት ኤሌክትሪሲቲ ጄኔሬት እንዲያደርግ። እና የሁለቱ ቴምፕሬቸር ዲፈረንስ ከጠፋ ኤሌክትሪሲቲ ጄኔሬት አያደርግም። ስለዚህ ሁል ጊዜ ኤሌክትሪሲቲ ጄኔሬት እንዲያደርግ ይሄ የውሃ ኮንቴይነር እንዲያቀዘቅዘው እዚያ ጋር 1 ሊትር ውሃ ትመጪበታለሽ። ሁል ጊዜ ሰርኩሌት እያደረገ ስለሚያቀዘቅዘው በ24 ሰዓት ኩክ ማድረግ ትችላለሽ። እና ሜንሊ እኛ የሰራ ነው ለገጠሩ። እና ሰው ምን ይልሻል መሰለሽ ሶላር ሰው ፀሐይ እየጠበቀ ኩክ ማድረግ አይችልም። ደመናም ሊሆን ይችላል። ይሄንን ማድረግ ይችላል። ስለዚህ በውሃ መጠቀም ነው የምንችለው። በዚህኛው ይሄ ለማቀዝቀዝ ነው እንጂ ውሃውን ለሌላ ነገር አይደለም። የቀዝቃዛውን ሳይድ ቀዝቃዛ ሆኖ እንዲቆይልሽ ትንሽ ውሃ ትጨምሪበታለሽ። ከዛ ላይ እሱ ኤሌክትሪክ ጄኔሬተር ያደርጋል። ባትሪውን ሙሉ ቻርጅ ካረገ በኋላ ወደ 6 ዋት ኤክሰስ ፓወር አለሽ። እሱን ኩክ እያደረግሽ መጠቀም ትችላለሽ ለመብራት ወይም ለሴልፎን ምናምን ቻርጅ። እና አሁን ገጠር ላይ ወደ 90% ኦፍ የኢትዮጵያ ገጠር ነዋሪ እንጨት በምናምን ነው የሚጠቀመው። እና ሁሉ ቦታ ደግሞ ፀሐይ አይኖርም። እንደነገርኩሽ ደግሞ ፀሐይ ጠብቀ ሰውን ኩክ አድርግ ልትይው አትችይም። ይሄ ግን 24/7 መስራት ይችላል። በእናንተ በዚህኛው በእንትና የሚሰራ በፈለግሽው ፊውል እና ብትፈልጊ ኩበትም ማድረግ ትችላለሽ። ማንኛውንም አይነት ፊውል መጨመር ትችላለሽ። ምክንያቱም እዚህ ገጠር ወስደሽ ይሄን ፊውል አምጣ ልትያት ይችላል። እሱን ነው በደንብ መጠየቅ የፈለኩት። ስለዚህ በማንኛውም አይነት ባዮማስ አሁን ገጠር ውስጥ ሄደሽ ማንም ሰው ከሰል አይጠቀምም። እንጨት ነው የሚጠቀሙ። እንጨት ቆራርጦ ቢጨምሩበት ኩክ ታደርጊበታለሽ። መብራትም ጄኔሬት ታደርጊያለሽ። ዋጋቸውስ እንዴት ነው? እና ይኸውልሽ አሁን ይሄ ዋናው አሁን ፊት የነገርኩሽ ነው። ምንም እኔ እስከማውቀው ድረስ ምንም አይነት አገር ክሬዲት ሲስተም ሳይኖረው ማደግ አይችልም። በትክክል። እና አሁን ይሄ እኛ ለመፈብረክ ብቻ የሚወስድብን ወደ 15000 16000 ብር ለመፈብረክ ብቻ። እና አሁን ገበሬ ጋር ሄደ ይሄንን ግዛ ብትይው አቅም የለው በጣም። ስለዚህ ይሄን መሰለሽ የሚደረገው ክሬዲት ፋሲሊቲ ሊኖርበት ይገባል። ይሄን ማድረግ የሚችለው ገቨርንመንት በትክክል። እና እሱ ስለሌለ አሁን እኛ ሰርተ ነው አስቀመጥ ነው በቃ። ምክንያቱም there is no credit facility እና እንጂ ለገጠሩ ምናልባት ግን አፎርድ የሚያደርጉ አፎርድ የሚያደርገው ልጅ አብዛኛው የምትፈልጊው ሰው አፎርድ ማያረግ ነው እሱማ በትክክል። እና ይኸውልሽ ገበሬው ደግሞ የሚጠቅም ይኸውልሽ ብሪደር ነበርኩ አላልኩሽ? አንድ አለቃ ነበረኝ ዶክተር ስሜ ደበላ የሚባል አለቃ ነበር። እና በጣም ይበሳጩ ነበር ገበሬው ይሄንን አልወደደውም ስንላቸው ምን ይሉ ነበር መሰለሽ? እናንተ ለገበሬው የሚሆን ነገር ከሰራችሁ ገበሬው መጥቶ ይሰርቃችኋል። እና አሁን ምን ለማለት ፈልጌ ነው የሚጠቅመው ነገር ከሆነ ገበሬው ተበድሮ የሚገዛል። ግን ለመበደር ምን ይፈልጋል? ክሬዲት ይፈልጋል። እሱን ፋሲሊቴት እኔ ማድረግ አልችልም። እና እሱ አይነት ፋሲሊቲ ቢኖር ለምሳሌ 20,000 ብር ይሸጣል ብትይ በነፃ ማለት ነው። ህይወት አድነሽ የሚሞተውን ሰው አድነሽ፣ ኩኪንግ ታይም ቀንሰሽለት፣ ኤሌክትሪሲቲ ዲፔንደንሲውን ቀንሰሽለት በነፃ ማለት ነው። ይሄ እኛ አሁን ያልኩሽ ነገር ነው። አሁን እኔን አልፈጠርም። በጣም ብዙ ወርልድ ላይ ቴርሞ ኤሌክትሪክ ጄኔሬተርስ አሉ። ምንድን ነው ያደረከው ብትይ ለእኛ እንደሚሆን ሪፓኬጅ እውቀቱ ስላለ በቃ ሪፓኬጅ አደረኩት እንጂ ከመሬት ተነስቼ ላቦራቶሪ ውስጥ ገብቼ ይሄ ደግሞ ይኸውልሽ የከሰል ምድጃችን ይሄ የከሰል ምድጃችን የእውነቴን ነው የምልሽ። አይ ዱ ኖት አስ ፋር አስ አይ ኖው አይ ዱ ኖት ቲንክ ዜር ኢዝ ቻርኮል ስቶቭ የሚባል የዚህ አይነት ቻርኮል ስቶቭ የለም ባይ። ለምን በይ የመጀመሪያውን ነገር ልንገራችሁ። የቻርኮል ስቶቭ የመጀመሪያ የሚበላሽብህ ከሰል የምታስቀምጭበት ቦታ ነው። ግሬቱ እሱ ይሰባበርብሻል። ሲሰባበርብሽ በቃ ስቶቭ ዋጋ ያጣል። እኛ ሞዱላር አድርገን ትቀይሯለሽ። ይቺን ለብቻዋ የሆነ ቢሰበርብሽ እሷን ብቻ መቀየር ትችላለሽ። ይሄን ሁሉ ነገር ማውጣት አለብሽ። ሞዱላር ነው። እሺ በሆነ ምክንያት ደግሞ ከምበስችን ቻምበር ዋቃ የስቶቡ
ልቡ ማለት ይሄ ነው። ልቡ ይሄን በሆነ ነገር ውሃ ፍሰሽበት ምናምን ብታቃጥዩ ይሄንንም ስለተቃጠለብሽ ስቶቭን አጥዩ። ይሄንንም መግዛት ትችላለሽ። ሞዱላር ነው ማለት ነው። አሁን ነገርኩሽ። ሌላ ነገር ደግሞ ምንድነው በበይ? እሺ አሁን ሌላ ምንድነው? አሁን አንቺ ቤት ብመጣ ብታይ እዚያ እንትን አራግቢ ይባላል። ማራገቢያ አያስፈልገውም። እሺ ይኸውልሽ እዚህ ጋር የራሱ ማራገቢያ ያለው ይኸው እንደዚህ ሙሉ ለሙሉ ከፈትሽው ሙሉ ፓወር አለው። እንዲህ ካረግሽው እንዳይነድ ታረጊው እና ራሱ ያራግበው። መሀል ላይ ሳደርገው ራሱ ያራግበው። ግማሽ ነው። እዚህ ጋር ካረግሽው ዘጋሽው። እሺ በቃ ምንም መክሰል የለም ማለት ነው። እንደዚህ ካረግሽው ሙሉ ተቃጠል ማለት ነው። እሺ ስለዚህ እንደዚህ ማለት አያስፈልግም። ስለዚህ ምን ለምሳሌ ምን ማለት ነው መሰለሽ ሰው አንዴ ካነደደው በኋላ ከሰሉ መቆጠብ አይችልም። መቆጠብ ትችላለሽ። ወለሽ አሁን 300 ግራም ነው የሚችለው። ይሄ በጥቁር ላስቲክ የምትገዙት የለም እሱን ነው የሚችለው። እሱ ሙሉ ለሙሉ ከከፈትሽው 1 ሰዓት ተኩል ይነዳል። 1 ሰዓት ተኩል ሙሉ በሙሉ እንደዚህ ካረግሽው 3 ሰዓት ተኩል ድረስ ይነዳል። ስለዚህ ከሰልም ይቆጠባል። በእጅሽ ነው መቆጠቡ። ልነግርሽ ነው እኮ ከሰል ለመቆጠብ 50% ከሰል ፍጆታችሽን ይቀንሳል። 50% ኩኪንግ ታይምሽን ደግሞ የማብሰያ ጊዜሽን በ40% ይቀንሳልሽ። ይሄ ውፍረቱ ሌላ ምን አለ? አሁን አንቺ ቤት ብመጣ ምን አለ? የከሰል ምድጃ ውስጡ በሙሉ አመድ ነው። አመድ አለው ማለት ይኸውልሽ አፍሽን እንደዚህ ይዘሽው ተንፍስ እንደማለት ነው። መጀመሪያ እንደሌላው ስቶቭ አመዱን አውጥቶ እንዲያፈቱ አድርገን ሰርተነው ነበር። በቃ ሰው እንደማያፈሰው ገባኝ። በቃ አሁን ይሄ እንትኑን ካላፈሰሽው አመዱን ካላፈሰሽው አይሰራም። ይቺ አለች ከሰራሽበት በኋላ እንዴት አድርጊና ውጪ ወስደሽ አመዱን አፈሳለህ እና መልሰሽ ታደርጊው እንደ አዲስ ስቶቭ ይሰራል። ይቺ ምርቃትም ናት። ለስላሳ ምናምን ትከፍትልሻለች እና እቺ የራሷ ማስቀመጫ አላት። አሁን ይሄ ደግሞ ይሄ እንደዚህ የምታየው ለምን እንደዚህ ቆጣቢ ያደረገው ብትይ ይሄ ኢንሱሌሽን አለው። ይኸውልሽ እንደዚህ አይነት ነገር ውስጡ አለ። ይሄ ከውጭ የሚመጣ ማቴሪያል ነው። 1200 ዲግሪ ድረስ ይችላል እና ሙቀቱ ወደ ውጭ አይሄድብሽ። ሙሉ ያረክሽው ነገር በሙሉ እስከታች ድረስ ነው። ይኸውልሽ በሙሉ ኢንሱሌትድ ነው እና ሙቀቱ የትም ስለማይሄድብሽ ሴፍ ነው እና እንደዚህ ብታይ አያቃጥልሽም። ይሞቃል ግን አያቃጥልሽም። ሌላ ጊዜ አሁን ቤት ክሰል ማንደጃ ሲይዝ በጣም ነው የሚያቃጥልሽ። ሌላውም ሊገርምሽ የሚገባው ነገር ይሄ ነው። እሺ እሱ ምን ቆዳ አይደል? በቆዳ ሳይ መቃጠል አለበት ብለሽ ነው አይደል? ይኸውልሽ አሁን ሌላ ደግሞ ያደረግነው ነገር ሰው አሁን ከሰል ስታያይዙ ሂጂና ውጪ አያይዥ ነው አይደል የሚባለው። ከዛ ኋላ ከሰሉ እንደሚቃጠል ሰው ያውቃል። ስለዚህ እዛው ያለ ብረት ድስት ይጣድበታል እና ብረት ድስቱ ሲጣድበት አምጪ ስትባል ያቺ የፈረደችባት ልጅ በዛ ምክንያት የሚቃጠለው ሴት በጣም ብዙ ነው። ምን አረኩት መሰለሽ? አሁን እዚህ ላይ ብረት ድስት ጭነሽ ይሄንን ስቶቭ ይዘሽ መሄድ አትችይም። አንድ ጣትሽን ብቻ ነው ማስገባት የምትችይው። ስለዚህ ብረት ድስት ካለበት ብረት ድስትሽን የግድ አውርጂ ማለት ነው። ለዛ ሰፋ ያላደረኩ ለዛ ነው። ሰፋ ብታደርጊ ከነ ብረት ድስቱ ትችያለሽ። አሁን ግን አንድ ጣትሽን ብቻ ነው ማስገባት የምትችይው። ስለዚህ እዚህ ላይ ብረት ድስት አድርገሽ ይዘሽ መሄድ አትችይም። ሴፍቲ ፊቸር ነው። በጣም ዘመናዊ ነው በጣም እና ይሄን ይመስላል። አምር በጣም ያምራል። መልኩም ያምራል። ስራውም ደግሞ በጣም እና ይኸውልሽ እዚህ ሀገር የተሰራም አይመስል። ይሄ ደግሞ ይኸውልሽ የእንትናችን ስቶቭ ነው። በዚህ ላሳይሽ። ይሄ የሲሊንደር እናንተ የምትሉት ኤልፒጂ ይባላል። ሊኩዊፋይድ ፔትሮሊየም ጋስ። ይሄ በሲሊንደር ምናምን የሚሸጠው የለም እሱ ማለት ነው። ይሄ ግን የሚሰራው በዚህ ቆሻሻ ነው። ይኸው እዚህ ውስጥ አለበት። ይኸው ያለምንም ኤሌክትሪክ ማለት ነው። ቆሻሻ ይሻላል። እና ይሄ እኛ ከቡና አተላ፣ ከጫት ገራባ፣ ከሰጋ ሱራ ከምናምን ነው የምንሰራው። እዚህ ከከተማው እየሰበሰብን ማለት ነው። እና ይህንን እዚህ ውስጥ ታረጊዋለሽ እና ትለኩሽዋለሽ። ሲነድ ይኸውልሽ እዚህ ጋር ማራገቢያ ያለው የራሱ እዚህ ውስጥ ባትሪ አለው። እዚህ ጋር ፒሲቢ ፕሪንተር ሰርኩዊት ቦርድ አለ ይሄንን የሚቆጣጠርልሽ እና ስታረጊው ልክ እንደ ቡታጋዝ ነው የሚነድ እና እቺ የምትችለው ፊውሏ የምትችለው 700 ግራም ነው። 700 ግራሙ ኢትዮጵያ ውስጥ ከዶሮ ወጥ በስተቀር
1 ሰዓት ተኩል በላይ በዚህ ስቶቭ የሚወስድ ነገር የለም። በምንም አይነት ይወስዳችን እና ሆን ብለን ነው ለዚህ ይሄ ሳይዙን ምኑን የወሰድነው የኢትዮጵያን ኩኪንግ ምስሩን ምኑን አጥንተን እና ይሄንን ታደርጊያለሽ ልክ እና ይሄንን አሁን ባትሪ ያለው አላልኩሽም? ኮረንቲ ካለሽ በኮረንቲ ቻርጅ ታደርጊዋለሽ። እሺ ኮረንቲ ከሌለሽ ሶላር ፓነል አለ፣ በሶላር ፓነል ቻርጅ ታደርጊዋለሽ። ስለዚህ የግድ መብራት ይኖርብኝ የለብሽ። አንዴ ባትሪው ቻርጅ ከተደረገ ለ8 ሰዓት ይሰራል። ረጅም ሰዓት ነው ይሰራል። አሁን ትልቁ ደግሞ ነገር ልንገርሽ፣ እዚህ ውስጥ ያለው ፊውል ሲቃጠል አመድ አይደለም የሚሆነው፣ ከሰል ነው የሚሆነው። ይኸው ይሄኛው ሲቃጠል ይሄ ከሰል ነው የሚፈጥረው ማለት ነው። በዚህ እጅሽ ያዥው አንቺ ይሄኛውን ፊውሉ ይሄ ከሰሉ ላውጣው። ይሄ ከሰሉ ይሄ ፊውሉ ነው። ተቃጥሎ ሲያልቅ ይኸውልሽ ከሰል ነው የሚሆነው። እኔ ይሄን ከሰል መልሼ እገዛሻለሁ። 1 ኪሎ ግራም ይሄንን ስታቃጥይ ሩብ ኪሎ ከሰል ታመርቻለሽ። ለእኔ አምጥተሽ ከሸጥሽልኝ የዛኔ የከሰሉን እኩያ የሚሆን ፊውሉን እሰጥሻለሁ። እና ምን ታደርግበታለህ በእኛን ውሃ ማጣሪያ ማዳበሪያና አየር ሽታ ማጥፊያ ያደርገዋል ከሰሉን ማለት ነው። ይሄንን አሁን በጣም ጥሩ ሀሳብ ነው። ግን ይሄንን አሁን እንዴት ማግኘት ይቻላል? እኛ ነን የምናመርተው። እዚሁ ከዚህ ጀርባ ያለው የኛ ፋብሪካ ነው። ይሄን እናመርታለን እንዳለ እኛ ነን። ምናልባት ገበያ ላይ ነው ያቻው አላውቅም። አይ እኛ እናመርታለን። በኋላ ስንሄድ አሳያችኋለሁ። አሁን ሌላ ምን ችግር አለባቸው? ሰው መሰለሽ እሳት ማቀጣጠል ከባድ ነው አይደል? በጣም አይደል? አንድ ሽልማት ሸልምሽና እዛ ቤትሽ ሄደሽ ትሞክሪያለሽ። ይኸውልሽ ይሄ እሳት ማቀጣጠያ ነው። እሺ ትለኩሻታለሽ። ስንት ደቂቃ ይነዳል ብለሽ ታስቢያለሽ? አንድ ቢበዛ 2 18 ደቂቃ ይነዳል። ሞክሪና ራስሽ ፍርጂው። ይሄን አሁን ብታሽቲ ቡና ነው የሚለው። ከቡና ተላ ነው የምሰራው። ዋው ደስ ይላል በጣም። ስለዚህ ይሄ በዚህ ማቀጣጠል አድርገሽ ትለኩሻለሽ፣ ያቀጣጥለዋል ታደርጊዋለሽ። ኦኬ እና እቺን ይዘሻት እና ለኩሰሽ አይ ውሸትህን ነው በይኝ እስቲ። እሺ ሞክረዋለሁ። በእውነቴን ነው ሞክሪና ለተመልካች ምስክር ሆናለሁ። በጣም ነው የወደድኳት እንጂ ደግሞ ሽታው ራሱ የሚረብሽ አይደለም፣ ደስ ይላል በጣም። ቡና ነው የሚለው። ቡና ነው በቡና ተላ እንደዚህ እሳት ማቀጣጠያ በጣም ይገርማል። አሁን ይኸውልሽ ይሄ ደግሞ ያው ይሄንን አይነቱን ካልቻሉ ለገጠር ብለን ደግሞ የሰራ ነው። እንዴት ይሄ ማንደጃ ነው? አይመስልም። ይኸውልሽ እኔ አሁን ስሰጥሽ እንደዚህ አድርጌ ነው የምሰጥሽ። እንደዚህ አንቺ ነሽ ቤትሽ ወስደሽ የምትገጣጥው። እንደ ምድጃ አድርገሽ የምትገጣጥው በቤትሽ አንቺ ነሽ። ይኸውልሽ እዚህ ውስጥ በሙሉ እንደዚህ ይገባል። ይሄ ብረት ድስትሽን ማስቀመጫሽ ማለት ነው። እዚህ ላይ ማስቀመጫ ነው። ይኸውልሽ እኛ እንደዚህ አድርገን ነው የምንሰጥሽ። አንቺ ቤት ትገጣጥሙ ይሆናል። እሺ ስለዚህ ስገጣጥመው ይሄንን ነው የሚሰጠኝ ማለት ነው። እሱን ይሰጥሻል። እሺ እዚህ ላይ ነው ማስቀምጠው። ብረት ድስትሽን እዚህ ታደርጊያለሽ። እዚች ጋር 4 ፒስ 5 ፒስ እንጨት ታደርጊያለሽ። ትንሽ ይሄ አየሩን የምትቆጣጠሪበት ነው። ሞር ፓወር ከፈለግሽ ትከፍችለታለሽ። እንዳይነድ ከፈለግሽ ትዘጊዋለሽ። በዚህ በኩል እንጨት እንደምንቀነሰው ማለት ነው። የምንከተው መቀነሳ እንደዚህ ከማድረግ አየሩን መቆጣጠር ትችላለሽ። በዚህ በኩል ትለኩሽዋለሽ። አመዱ በዚህ ስር ይወድቃል። በ4 ፍሬ እንጨት 2 ሊትር ውሃ በ8 ደቂቃ ውስጥ ያፈላልሽ። በ4 ፍሬ እንጨት። አሁን ይሄንን ከሰልም ያንድድልኝ ካልሽ እዚህ ጋር መጣና ቀድልሽና መሳቢያ ነገር እሰራለታል። እሱን ስታስገቢበት የከሰል ማንደጃ ይሆናል። ይገርማል። አይመስልም፣ ማንደጃ አይመስልም። የሆነ ሌላ ነገር ተጠበቅኩት። ከሰል ማንደጃ ነው። ወደዛ የኤሌክትሪክ አሁን ደግሞ የምንሰራውን ምድጃ ላሳያችሁ። አሁን ይሄን ትወጂዋለሽ። ይሄ እኛ የምንሰራው የኤሌክትሪክ ምድጃ ነው። ይኸውልህ ኬብሉን ብቻ የዚህ አይነት የኤሌክትሪክ ምድጃ ያለው ኬብል አይተሽ ታውቂያለሽ? ይኸውላችሁ አሁን እዚህ ሀገር በጣም ያሰለቸኝ ነገር ነው። ይኸውላችሁ አንቺ ብቻ አይደለም የኤሌክትሪክ ምድጃ እዚህ ከተማ ውስጥ ለማወቅ ከፈለጋችሁ ምን አለሽ ተራ ሂዱ። የኤሌክትሪክ ምድጃ መቃብር እዛ ነው። በጣም ብዙ ነው ያለው። ምክንያቱም በየቤታ አንቺ ቤትም ቢመጣ የተቃጠለ አንተን ጋር ቢመጣ የተቃጠለ እና እኔ ምን አረኩ መሰለሽ ይህንን ነገር ሳይ ጊዜ ምንድን ነው እንደዚህ የሚያቃጥለው ብዬ ምን አለሽ ተራ ሄጄ 300 የተቃጠለ ምድጃ ገዛው። እሺ እና በሙሉ ፈታሁት እዚህ
ስናየው ይኸውልሽ ቻይና ይሄዱና በቃ የተጣለ ስቶቭ ነው ይዘው የሚመጡት። ምክንያቱም እዚህ ሀገር ውስጥ ስታንዳርድ የለም። ኤሌክትሪክ ስቶቭ እስከሆነ ድረስ እንትኑ እንደዚህ መሆን አለበት፣ ስፔሲፊኬሽን ስታንዳርድ የለም። ስለዚህ የፈለግሽውን ነገር አንቺ ርካሹን ገዝተሽ ኤሌክትሪክ ምድጃ ይዘሽ ብለሽ ትመጫለሽ። ከዛ 3 ወር አይቆይልሽ። በዛ ላይ ደግሞ አዲስ አበባ ውስጥ ምን አለ ፓወር ኢንተረፕሽን አለ እና ቮልቴጅ ምናምን ኢንተረፕት ሲያደርግብሽ እንትኑን ሬዚስታንት ኮይሉን ያቃጥልብሻል። ሶ አሁን እኛ የምንሰራው ኤሌክትሪክ ስቶቭ አንቺ መስበር ከቻልሽ እኛ ሽልማት እንሰጥሻለን። ጠንካሬውን ነው ከተቃጠለብሽ ማለት ነው። ከተቃጠለብሽ እኛ ሽልማት እንሰጥሻለን። የቦዲ ሁሉ አይሞቅም። ለምን እንደሆነ ልንገርህ። በጣም በቃ የእውነት ነው የምልህ፣ ያለ መዋሸት ለካሜራ ምናምን ብዬ አይደለም። በጣም የተቸገርነው ነገር ስቶቭ ነው። በቃ ባለ 2 ይገዛል፣ አንዱ ይበላሻል፣ በሳምንቱ አንዱ ይበላሻል ምናምን፣ በጣም አስቸጋሪ። እኛ እንሸልማለን። ይኸውልህ አሁን ለምሳሌ ፓወር ኢንተረፕሽን እንደሌላ ሀገር ስላልሆነ የኢትዮጵያ በጣም ፍሪኩዌንት ፓወር ኢንተረፕሽን አለ፣ ሰርጅ አለ። ሰርጅ ሲመጣብሽ ቀጥታ ዋየሩ በጣም ቺፕ ስለሆነ የሚመጣው ከቻይና ወይም ከኤኒ ፕሌስ የሚመጣው መጥቶ እንትኑን ያቃጥልብሻል፣ ሬዚስታንስ ኮይሉን ያቃጥልብሻል። እኛ ምን አረግን መሰለሽ? ይሄ ፊውዝ ይታይሻል፣ ባለ 16 አምፕ ሴራሚክ ፊውዝ አድርገንበታል። የፈለገ አይነት ፓወር ኢንተረፕሽን ቢመጣ ይህንን ያቃጥለዋል እንጂ ስቶቭ ጋር አይደርስም። እና እኛ የ1 ዓመት ዋራንቲ ደግሞ እንሰጥሻለን። ይሄ በጣም ትልቅ ነገር ነው። 1 ዓመት ዋራንቲ እንሰጥሻለን። ይሄንን ፊውዝ ግን አንቺ ሄደሽ እዚህ መርካቶ የሚያረጓት ፊውዝ ብሎ በሽቦ የሚያረገው የለም። እሱን አድርገሽ ብታደርገኝ ኢንስታንትሊ እናውቀዋለን። ስለዚህ ዋራንቲሽ ቮይድ ነው የሚሆነው። አሁን ይሄ ይኸውልሽ ስፓይራል ነው። ይሄ 1100 ዋት ነው። አሁን የሌላ ደግሞ የምነግርሽ ምንድነው መሰለሽ? የኤሌክትሪክ ስቶቭ ሲባል እናንተ የምታስቡት የኤሌክትሪክ ስቶቭ መሆኑን ብቻ ነው። ይኸውልሽ ተርማል ኤፊሺየንሲ የሚባል ነገር አለ። ምን ማለት ነው መሰለሽ? 1 ብር ለኤሌክትሪክ ባወጣ ከዛ ውስጥ ስንቱ ሳንቲም ነው ምግቡ ጋር የሚሄደው፣ ሌላው በሙቀት ስንት ነው የሚቃጠለው ይባላል። አሁን እዚህ ሀገር የሚሰራው እኔ አይደለሁም የምለው የኢትዮጵያ ፔትሮሊየም ኤጀንሲ ነው ይሄንን የነገረን ራሱ። እዚህ ሀገር ያለው የኤሌክትሪክ ምድጃዎች ከ45% ተርማል ኤፊሺየንሲ አያልፉ። ይሄ 70% ነው። ምን ማለት ነው? 1 ብር ለኤሌክትሪክ ብታወጪ 70 ሳንቲሙ ምግብሽን ያመስላል። ያኛው ግን 45 ሳንቲሙ ብቻ ነው የሚያመስለው። ይሄ ስፓይራል አይደለም፣ በጣም ፈጣን ነው፣ ወዲያውኑ ነው የሚገልልሽ። ይሄ ካስት አይረን ስለሆነ ቀስ ብሎ ነው የሚግለው። ቀስ ብሎ ኩክ ለማድረግ ስትፈልጊ ይሄ ይሻልሻል። አሁን ግን ቶሎ ልጆች ያሉብኝ ቁርስ ምናምን እሰራለሁ ካልሽ ይሄኛውን እስኪሞቅ አትጠብቂ። የዚህ አይነቱን ነው መግዛት ያለብሽ። ሁለቱ የተለያየ እንደ 2 ምድጃ ገዛለሁ ካልሽ አንድ ቀስ ሁለቱን መግዛት ትችላለሽ። ባለ 2 ለምንድን ነው ያልተደረገው? አያስፈልግም። ለምን? ይኸውልሽ ባለ 2 ምድጃ የሚባለው ነገር እጅና እግርሽን ነው የሚያስርሽ። 2 ነገር አለ። አንደኛ አንድ ቦዲ አይደለ ያለው። አብዛኛዎቹ ባለ 2 ምድጃ የሚሰሩት ነገር ምንም አይነት ኢንሱሌሽን የላቸውም ውስጣቸው። ስለሌላቸው አንዱ ቦታ አንዱን ብቻ እንኳን ብትጠቀሚበት አንዱ ሲግል ሌላውንም ያቃጥልብሻል። ሁለተኛ አንደኛው ላይ ተለቅ ያለ ብረት ድስት ካረክሽበት ሌላኛውን መጠቀም አትችይም። ስለዚህ አያስፈልግም። እና ሶስተኛ ደግሞ ምን መሰለሽ? ባለ 2 ምድጃ ቦታ ይዝብሻል። አሁን ኪችን ስፔስ በጣም ፕሪሚየም እየሆነ ነው የመጣው። ሰው ቦታ የለውም። ቦታውን ያለሽን ኪችን ስፔስ በደንብ መጠቀም መቻል አለብሽ። ስለዚህ እኛ ፍሌክሲብል አድርገነዋል። ባለ 2 የምትፈልጊ ከሆነ አይ እኔ ባለ 2 ይሄኛውን ኮንትሮለሩን እናወጣና እንደ አንድ ዩኒት እናደርግልሻለን። ከዛ ብትፈልጊ 2ቱን በአንድ ጊዜ መጠቀም ትችላለሽ። በፈለግሽው ብረት ድስት ሳይዝ አንዱን ብቻ መጠቀም እችላለሁ ካልሽ ቦታ ሴቭ ያደርግልሻል፣ ሎንጀቪቲው ይጨምርልሻል እና ኮንቪኒየንት ይሆንልሻል። ዋጋቸው ታዲያ ምን ያህል ነው? ይሄ እኛ አሁን ኤስቲሜት ያደረግነው እዚህ ባለ ስፓይራሉ 4000 ብር ነው። ያኛው 4000 በነፃ ነው የምንሸጠው። ምክንያቱም እኔ ሁሌ ነው የምናገረው ቺፕ አሁን አንቺ ፊት ምናል 3000 ምናምን ነው የገዛሁት አለ። በየስንት ጊዜ ነው የምትቀይረው? ኧረ በጣም ተቸግሬያለሁ እንዳልኩ። ስለዚህ ሰው ምን ይላል እንዴ ተወደደ ይላል። ወል ቀጥልበት በዛ በምትገዛው። ምክንያቱም ቺፕ ብለሽ ገዝተሽው በየ3 ወሩ በየ6 ወሩ የምትደጋግሚ ከሆነ ኢትስ ኖ ሎንገር ቺፕ አይደለም። እሱን ነው የምናደርገው ነው የምልሽ። ስለዚህ ይሄኛው 4000 ይሄ 4500 ምክንያቱም ይሄ 1100 ዋት ነው። ይሄ 1500 ዋት ነው። በሌላ ምርት ከመጭበርበር አንጻርስ ለምሳሌ በተመሳሳይ ከቨሩ እኛ አሁን እዚህ አታዩትም እንጂ ውስጡ የኛ ማህተም አለበት። ራሱ
ይሄ እዚህ በርነሩ ላይ የኛ ማህተም አለበት። ማንኛውም ቦታ ሄደሽ ብታሪጊው እኛ ኢንስታንትሊ ነው የምናውቀው። ምክንያቱም ከውስጡ ቢገለበት የኛ ማህተም አብሮ እኛንና ዲዛይን ያደረገ እንጂ ከቻይና ሄደን ገዝተነው አይደለም። እኛ ቻይና አሰራ ነው እንጂ ከዛ ሄደን ከሱቅ ገዝተነው አይደለም። ስለዚህ እያንዳንዱ እንትን ላይ የኛ ማህተም አለበት። ማህተም ስልሽ ደግሞ ዝም ብሎ ጽሁፈት አይደለም፣ ብረቱ ላይ የተበረበረ ነው እና ማጥፋትም አትችይም። ሌላ ነገር ደግሞ ላሳያችሁ። ይሄ በሙሉ ሪቬትድ ነው ብሎን አይደለም፣ መፍታት አትችይም። ከፈታሹ እናውቀዋለን፣ ወዲያውኑ ነው የምናውቀው። ይሄ ሪቬት ነው። ይህንን ለመፍታት እዚህ ቀዳዳው ላይ ድሪል አድርገሽ ነው የምትፈጪው እና ስትፈጪው እና ብታመጪው ኢንስታንትሊ ነው የምናውቀው። ሁለተኛ ውስጡ ያለው ፓርት በምንም አይነት ማግኘት አትችልም። ስለዚህ ቤዚካሊ ማጭበርበር አይቻልም። ሌላው ሰው ምን ይለናል መሰለሽ? ይኸው እንደምታውቀው የኛ ሀገር ሰው ካንተ ይገዛና ቻይና ወስዶ ያሰራው ይሞክር፣ ምንም ችግር የለም። እኛ ይኸውልሽ አሁን እዚህ ሀገር በፓተንት በምናምን እያልን እኛ እንጣል። ከኛ ጋር በእውቀት እችላለሁ ብሎ የሚመጣ ካለ we are welcome እንቀበላለን። ሌሎች ከምድጃዎች በተጨማሪ የእንጀራ መጋገሪያዎችም አሉ። ኖ ይኸውልሽ አልጨረስኩም። እሺ ይሄን ደግሞ ትወዱታላችሁ። ይሄ ለኢንስቲትዩሽን ነው የምንሰራው። ትልልቅ ብረት ድስት ባለ 25 ሊትር፣ ባለ 50 ሊትር፣ ባለ 100 ሊትር ነው እና በዚህ በኩል እና ያየሽው ፔሌት እዚህ ውስጥ ትከቺዋለሽ። እሺ ከዛ አንቺ እዚህ ጋር ትመጪና የምትፈልጊውን ቴምፕሬቸር ብቻ ነው የምታደርጊው። ከዛ እዚህ ውስጥ ሞተር አለው እየሄደ ፊውሉን እዚህ ውስጥ ያደርገዋል። ራሱ ይለኩሰዋል። ይሄ ሴንሰር አለው። ይሄ ሴንሰር በዚህ ቀዳዳ ውስጥ ይገባል። የዚህን ቴምፕሬቸር ይለካል። ብረት ድስትሽ እዚህ ውስጥ ነው የሚገባው። ውስጥ ነው የምንከተው። አዎ እዚህ ውስጥ ነው የምትገባው። እና እዚህ ውስጥ እዚህን አሁን ለምሳሌ እዚህ 300 አድርገሽው ከሆነ እዚህ ሲያነበው 150 ከሆነ ወይ ገና ነኝ ብሎ ፊውሉን ስጠው ይለዋል። 300 ሲደርስ ያቆመዋል። እና እዚህ ውስጥ ከበሰለልሽ በኋላ ብረት ድስትሽን ካላወጣሽው ለ10 ሰዓት እንደገና ማሞቅ አያስፈልግም። እንደሞቀ ይቀመጣል። በጣም ይገርማል። ስለዚህ ይሄ በጣም ለትልልቅ ለሬስቶራንት፣ ለኢንስቲትዩሽንስ ምናምን ለድግሶች ምናምን ያላቸው ሰዎች ብዙ ይሄን ላሳያችሁ ጊዜ ካላችሁ አለ። ይሄን በበርሜል ነው የሰራሁት። እሺ ምን ይመስላችኋል? እስቲ ገምቱ። ምን ገመት አልቻልኩም እኔ። ፊውሉ በዚህ በኩል ነው የሚገባው። ብትፈልጊ እንጨት፣ ከሰል ምናምን ማድረግ ትችላለህ። አሁን እዚህ ሀገር ቋንጣ ለመስራት ስንት ቀን ነው የሚወስደው? ኧረ ብዙ ቀን አይደርቅም ቶሎ 5-6 ቀን ጭስ ለዚያውም እየጠገበ ምናምን። እኔ በ2 ሰዓት ቋንጣ እሰራልሻለሁ። እንዴት አድርግ? በ2 ሰዓት ይኸው እዚህ ውስጥ ማንጠልጠያው ስለወጣ ነው እንጂ እዚህ ውስጥ ማንጠልጠያ አለ። እዚህ ውስጥ ካረግሽው በ2 ሰዓት ውስጥ ቋንጣ ይደርስልሻል። እሱ ብቻ አይደለም፣ ስጋ ማብሰል ከፈለግሽ ምናምን ካለክ እዚህ ላይ ታንጠለጥያለሽ። ማንጠልጠያውን ስላወጡት ነው። አለቀ። ኤር ኮንትሮሉ እዚች ጋር ያለው እዚህ ኮንትሮል ታደርጊዋለሽ። ጭስ የለበት ምናምን ነገር የለበት። ኦኬ ይሄ በበርሜል ነው የተሰራው። አዎ በዚህ አሁን በበርሜል ያለው ቢፈልግም ማንቀሳቀስም ይቻላል። ሞባይል ነው። ይሄ ምን ይመስላችኋል? ምን ይመስልሻል? ፍሪጅ ነው አይደል? ይኸውልሽ ቨርቲካል ምግብ ማዘጋጃ ነው። ብትፈልጊ አንድ ፍየል ሙሉውን አንድ ፍየል ሊጠብስልሽ ይችላል። እና እቺን በምታክል ከሰል አንድ ፍየል በሙሉ ሊጠብስልሽ ከላይ ጀምሮ ማለት ነው። ከላይ መደርደሪያ ያለው እሱን አውጥተሽ ደግሞ አጽድተሽ ዳቦ ጋግራለሁ ማለት ብትይ ትችያለሽ። ይህንን አውጥተሽ ደግሞ ቋንጣ አረግበታለሁ ብትይ ትችያለሽ። ማንኛውም ነገር ማድረግ ትችያለሽ። አሁን ይኸውልህ ያኛውና የዚህ ልዩነቱን ልንገራችሁ። አሁን እናንተ የምታስቡት እሳት ከስር ይደለል ቀጥታ ይወጣል ነው አይደል? እንደሱ አይደለም። ይሄ እሳቱ ሲነድ ከዛ ሲነድ ቀጥታ ወደ ምግቡ አይሄድም። ይኸውልሽ በዚህ በኩል ብታይ ቀዳዳ አለ፣ በዚህ በኩል ቀዳዳ አለ። ሙቀቱ ወደ ላይ ሄድና ከላይ ወጥቶ እንደገና ወደ ታች ወርዶ በዚህ በኩል ነው የሚወጣው። ስለዚህ ዩኒፎርም የሆነ ቴምፕሬቸር ነው ያለው። እኩል ከላይ እስከ ታች ያለው እኩል ነው። እና ይሄንን ብታዩ ይኸውልሽ ይሄ ቴምፕሬቸር ጌጅ አለው አይደል? ይሄ ምንም ማሽን ይታያችኋል?
የለም አይደል? ይኸውልሽ ኤር ፓወሩን የምትወርጊው በዚህ ነው። በዚህ አድርገሽው ዊዝን 5 ዲግሪ ቴምፕሬቸር ኮንትሮል ማድረግ ትችላለሽ። እና የፈለግሽውን እዚህ ጋር ብትሞቂ አያቃጥልም። ኢንሱሌትድ ነው። አሁን ስጋው እንዳይደርቅብኝ ሞይስቸር ልስጠው፣ ትንሽ ምንድነው እርጥበት ልስጠው ካልሽ ይኸውልሽ እዚህ ጋር ትመጣና ትንሽ ውሃ ታፈስበታለህ። እዛ ውስጥ ስቲም ይሰራልሻል። እንፋሎቱ ስጋውን እርጠብ አደረቀብኝ ካልሽ እዚህ ጋር መተሽ ብቻ ጠብ ታደርጊያለሽ። ማየት ያለብሽ ይሄ ምንድን ነው? ኦይል ፊልተር ነው። ኦይል ፊልተር፣ የመኪና ኦይል ፊልተር ይኸውልሽ የሚጣል ነገር እኛ ጋር የለም። ኦኬ ኑ ላሳያችሁ ስለ ፒሳ እና ስለ መጋገሪያ። አንድ ፒስ ትበላላችሁ አይደል? ፒሳ አንድ ፒሳ ስታጂ ስንት ጊዜ ይወስዳል? 20 ደቂቃ። አሁን ታምኚኛለሽ? እኔ በአንድ ደቂቃ አንድ ፒሳ እሰራለሁ ብለሽ? በአንድ ደቂቃ ይኸው በአንድ ደቂቃ አንድ ፒሳ ለሆቴል ነው የሰራሁት። በአንድ ደቂቃ አንድ ፒሳ ይሰራል። በፈለግ ይኸው ፊውልሽ ብትፈልጊ እንጨት፣ ብትፈልጊ የእኛ ፊውል፣ ብትፈልጊ ከሰል እና እሱም ብቻ አይደለም። እንጨት ካለሽ እዚህ ጋር መደርደር ትችላለሽ። ይሄ የእንጨት መደርደሪያ የሰራ ነው። አሪፍ አይደል? መጨረሻ እዚህ የማሳያችሁ አለ። ይሄ ደግሞ 3 in 1 የምንለው ነው። 3 በአንድ ልክ እንደዛኛው የሚገጣጠም ነው። እንደዚህ አድርገን አይደለም የምንሰጥሽ፣ ይኸው በሙሉ ይወልቃል። አንቺ ቤትሽ ነው የምትገጣጠሚው። እዚህ ፊውልሽን እዚህ ውስጥ ታስገቢያለሽ። እንጨት፣ ከሰል፣ ፔሌት ዋቴቨር እሱን አድርገሽ ከነደደልሽ በኋላ እዚህ ጋር መጋገሪያሽ ነው። ዳቦ፣ ፒሳ ምናምን ይኸው ማውጫሽ ሁሉ አለሽ። አርጊው፣ አስገቢው፣ ይገባልሽ። እንደዚህ አድርገሽ ታወጫለሽ። እሱን እያደረግሽ እዚህ ጋር ወጥሽን መስራት ትችያለሽ። እዚህ ላይ ብረት ድስትሽን ያለምንም በቃ እዚህ ላይ ታደርጊዋለሽ። እንደ ሀት ፕሌት እንደዛ ያየሽው ካስታይር ነው፣ እንደዛ ማለት ነው። ያበስልልሻል። ገና አልጨረስኩልሽም። እና እዚህ ጋር ብትመጪ ጭስ መውጫ ያለው እዚህ ጭስ መውጫውን እሰራልሽና ውሃ ማሞቂያ ስራልኝ ብልሽ ውሃ ማሞቂያ እሰራልሻለሁ። ዘሴም ፊውል ታበሲበት፣ ትጋግሪበታለሽ፣ ወጥ ትሰሪበታለሽ፣ ውሃ ታሞቂበታለሽ። 3 to 1 ከዛ ያነሰ የፒሳ እፈልጋለሁ ካልሽም እንሰራለን። ያው ለቤት የሚሆን ካልሽ ግን ይሄ በአንድ ደቂቃ አያደርስም። በ90 ሰከንድ 1 ደቂቃ ከግማሽ ያደርስልሻል። አንድ ፒሳ ባልሞላ ይኸው እንደዚህ አድርገሽ ተነሽዋለሽ። እንትኑ ይሄ ድንጋዩን አንስተ ነው እና ይሄ ፊት ለፊት ሳይሆን ፊውሉ የሚገባው በዚህ በኩል ነው። ይኸው ከሰል፣ እንጨትሽን ታደርጊያለሽ። ከፈለግሽ እዚህ ጋር ደግሞ ውሃ ማሞቂያ ሰራልሽ። እሺ አሁን ስለ እንጀራ አነሳሽልኝ። አሁን እንጀራ ዋናው እናንተ ስለ መጋገሩ ነው የምታወሩት አይደለም። ዋና ትልቁ ችግር ያለው ምን መሰለሽ? አብሲት መጣል። ይሄ አብሲት መጣያ ነው እኮ ለቤት አይደለም። ይሄ እንጀራ አሁን በትልቁ ሰው አይደለም የሚጋግረው። ይኸውልሽ እዚህ ጋር 160 ሊትር በአንድ ሰዓት ይጥልልሻል። 160 ሊትር በአንድ ሰዓት። አሁን እንትኑን ስለፈታን ነው። ይሄ በርነሩ እዚህ ውስጥ ነው ያለው። ከዛ ኋላ ከደረሰልሽ በኋላ እዚህ ጋር ቧንቧ አለው፣ ጎማ አለው። ይዘሽው ትሄጃለሽ እና ገልብጠሽ እንደገና መቀጠል ትችላለሽ። እና አሁን ስለ እንጀራ እሱ መጣያ ነው። እንጀራ መጋገሪያ ደግሞ ላሳይሽ። አሁን ስለ እንጀራ መጋገሪያ ጠይቀሽ ነበር። እንጀራ መጋገሪያ ይውላችሁ። ስለ እንጀራ መጋገሪያ ትንሽ እስቲ ላስረዳችሁ። አሁን ኢትዮጵያ ውስጥ ወደፊት ነው የማወራሽ። በየቤቱ እንጀራ ይጋገራል ብዬ አላስብም። ምክንያቱን ልንገርሽ። አሁን ያሉት የእንጀራ የኮረንቲ እንጀራ መጋገሪያዎች ከ3.4 ኪሎዋት እስከ 3.8 ኪሎዋት ናቸው።
በጣም ኤሌክትሪሲቲ ይበላል። ለዚህ ነው ሌሊት ተነሺ ሰው ሳይወዳደር ምናምን የሚባለው። እንደዚህ አይነት ፓወር ለየቤቱ ዲስትሪቢዩት የማድረግ አቅም ኢትዮጵያ መብራት ኃይል የለውም። አንደኛ እሱ ነው፣ በጣም ይበላል። ሁለተኛ ኤስቲሜት አድርገነው ነበር አንድ ሰው እንጀራ ለመጋገር ለማዞር ነው አይደል የሚባለው፣ ስንት ሰከንድ ይወስድበታል ብለን እና ከ20 እስከ 25 ሰከንድ ይወስዳል አንድ እንጀራ። ምን ማለት ነው እንደሆነ ልንገርሽ። ለ20 ለ25 ሰከንድ ኤሌክትሪሲቲሽን ዝም ብለሽ እያበላሸሽው ነው። እና አሁን 30 እንጀራ የምትጋግሪ ከሆነ ስንት ሰከንድ ነው የምታበላሽ? ስንት ደቂቃ ነው? ኤቭሪ 3 days that's a lot of power. የመጀመሪያ ያደረግነው ነገር ከ3.4 እስከ 3.8 ኪሎዋት የሚለውን ወደ 2 ኪሎዋት ማውረድ እንችላለን። እሱን ሰርተናል። ይኸውልሽ አሁን ቦዲውን ነው ማሳይሽ። ይሄ የእንጀራ መጋገሪያቸው ግድግዳ ላይ ነው መሰኪ ስላላለቀ ተለጣፊ ነው የሚሆነው። 2 ኪሎዋት ነው እና አንድ ኮምፕሮማይዝ ብቻ ነው ያደረኩት። አሁን ሰው እንጀራ ተቆርጦ ስለሚበላ የግድ 50 ሴንቲሜትር መሆን የለበትም ባይነኝ። አሁን ይሄ 46 ሴንቲሜትር ነው ስፋቱ። ምክንያቱም ስፋቱን በጨመርሽው ቁጥር ኤፊሽንሲ ይወድቃል። እሱን አረግ ነው። ይሄ ዲጂታል ኮንትሮለሩ ነው። ገስ አሁን እንጀራ ለመጋገር 220 ዲግሪ ሴልሲየስ ያስፈልግሻል ሚኒመም። ከ220 እስከ 250 ባለው እንጀራ መጋገር ትችያለሽ። እዚህ ላይ ዲጂታል ነው፣ ታይዋለሽ። ቴምፕሬቸሩ ሲደርስ ራሱ መጠበቅ የለብሽም ማለት ነው። ደረሰልኝ አልደረሰልኝ ስትይ ይህንን ታያለሽ። አሁን ትልቁ ችግር የሆነብን ምንድነው መሰለሽ? አሁን እንጀራ ምጣድ ይሸጥ የለ የፈለግሽ ቦታ ሄደሽ እንጀራ ምጣድ ብትገዢው አንዱ እንጀራ ምጣድና ሁለተኛው እንጀራ ምጣድ አንድ አይደለም። ለምን? ስታንዳርድ የለም። ስለዚህ ዋናው ትልቁ ስራ ያለበት ሰው የእንጀራ ምጣድ የሚፈልግ ከሆነ እኛ ሞልድ መስራት አለብን። በቃ ስታንዳርድ አድርገን የክሌይ ታይፑን አድርገን እንደዚህ አድርገን። ይሄን ግን እኛ በእንጀራ በዚህ በሸክላው አይደለም የሰራነው፣ ምክንያቱም ስታንዳርድ የለም። ስለዚህ በሱ አድርገን የሰራ ነው። ሌላ ምን አረግን መሰለሽ? ይሄ 4-5 እንጀራ ምጣድ ይሄ ኢንስቲትዩሽናል ለሚጋግሩት ማዞሩን አጥፍተነዋል። እንጀራውን ከማዞር ይልቅ የዚህ ሊጥ የምታስቀምጭበት ቦታ አለ። እሱን እንደዚህ ይዘሽ እንደዚህ አድርገሽ ስትመልሺው እንጀራውን ይጋግረዋል። እና ወንድ ነኝ ሴት ነኝ ምናምን ነገር የለም። አሁን ማንኛውም ሰው በቃ እና እዚህ ጋር ሲደርስልሽ እንዲህ ገፍተሽው ስትመለሺ እንጀራው ተጋግሯል። ያንኑ አንስተሽ ወደ ጎን ሄደሽ የሚቀጥለው ላይ ማድረግ ትችላለሽ። 5-6 እንደሱ ማድረግ ትችላለሽ። እሱም በማድረግ ይኸውልሽ ከ20 ሰከንድ የሚወስደውን 4 ሰከንድ አድርገነዋል። እና አሁን ለቴስት 160 ሰዓት ይበላሻል አይበላሽም። ዋናው ይኸውልሽ ሂቲንግ ኤሌመንቱ ነው። እሱን ለማድረግ ለ160 ሰዓት እዚህ ማድረግ ስለማይቻል ቻይና ሄጄ ከቻይና ካምፓኒው ጋር ዲዛይናችንን ሰተናቸው 160 ሰዓት ቴስት ተደርጓል። ሳይጠፋ ማለት ነው። ይቃጠላል አይቃጠልም አልፏል። አሁን እንግዲህ የሚቀረው ምንድነው መሰለሽ? ፊት ያልኩሽ ነገር ይሄ ከስተም ገለመሌ የሚባለው ነገር ሶልቭ ካረጉልን እኛ ኢንታውዘንድ ሳምፕል መስራት እንችላለን። አሁን ግን ይሄ ዋየሩ እንደዚህ ነው የሚሉት ከሆነ አናመጣው። ከዛ የኛ ብራንድ አለ ቋይቶን ንገረና። ይሄ ምንድነው? ቋይቶን ነው እዚህ ሲመታ ላሳያችሁ። እሺ ቋይቶን የሚባለው ምን እንደሆነ እነግራችኋለሁ። ከዛ እና እዚህ ጋር ይሄኛው እንደዚህ ታስቀምጭለታለሽ። ይሄው ይታየኛል በደንብ። ቋይቶን የሚባል እዚህ መጥቶ ይመታዋል። ቋይቶን ማለት ከሁለት አማርኛ ቃል የመጣ ነው። እሺ ቋያና እቶን። ቋያ ማለት ሰደድ እሳት ማለት ነው። እቶን ማለት ደግሞ ኪልን ማለት ነው። ስለዚህ ኃይለኛ ምድጃ ማለት ነው። አማርኛ ከሁለት ቃል የተወሰደ አማርኛ። ቋይቶን ቋይና እቶን። ቋያና እቶን። አሁን የት ነው የምወስዳችሁ? ፊውሉ የሚሰራበት ቦታ አንዴ ላሳያችሁ። ስለዚህ እዚህ ውስጥ ያለውን የምሰሯቸውን ስራዎች እንዴት እንደምሰሩ አሳይተናል። አሁን ደግሞ ፕሌት ያልካት ወይም ማቀጣጠያ ሳይሆን ማያያዣ ነው፣ ነዳጇ ማለት ነው። እሷን እንዴት እንደሚሰራ ከቆሻሻ ነው የሚሰራው ስትለን ነበርና ከቡና ተላ፣ ከጫት ገራባ፣ ከሰጋቱራ ከምናምን ነው። ስለዚህ እሱን እሺ እንዴ
እንትን ነው የሚመስለው እህል። ያው በእጅ የሚደረገው ኢንስቶል አድርገን ስላልጨረስን ነው። በሙሉ አውቶሜትድ ነው የሚሆነው። አይታይሻል እዛ ያለው አሁን ይሄ መሬት የተቀመጠው እንዲቀዘቅዝ ነው። በሙሉ ኢንስቶል አድርገን ስንጨርሸው እዛ ውስጥ ነው የሚገባው። ያ ትልቁ ይታይሻል እዛ አይደል? እዛ አውቶማቲካሊ ያቀዘቅዘዋል። ከዛ ይጫናል፣ ያልቃል። እና በዚህ በሰዓት ወደ 2 ኩንታል መስራት እንችላለን። 20 ኩንታል በሰዓት። ይሄ በሰዓት 10 ኩንታል ይሰራል። ይሄ ከኔዘርላንድ ማሽን ነው፣ ትልቅ ነው በጣም። ይሄ ደግሞ የአሜሪካን ነው። እሱ ወደ 10 ኩንታል ምናምን ይሰራል። አያምሩ? እንትንስ አሁን ጉዳት የላቸውም ማለት ምናልባት ጭስ ምናምን ጭስ ካመጣሽ እቀጣለሁ። ስለዚህ ምርቱ በሚፈለገው ልክ አለ። ይሄ ምርት ባይኖረውስ ምናምን የሚባል ነገር የለም። እኛ መስራት እስከቻልን ድረስ ፊውሉ አይጠፋም። ያው አሳሳቢ የሚሆነው ብዙ ጊዜ አሁን ክሰልም ካየክ ምናምን ደህና ክሰል ማግኘት ማወቅ ያለብሽ። ይሄ እኛ የምንሰራው ስቶቭ የግድ በፔሌት መስራት እኮ የለበትም። እሱን ነው በቃ። ግን ፔሌቱ ከሁሉም አይነት ነዳጅ የበለጠ ነው። በጉልበትም በምንም ይበልጣል። ማኔጅመንት ለማድረግ አሁን እንጨት ከመሸከምና ይሄንን ነው ኮሜዲን ሃውስ ማድረግ ትችላለሽ። ግን ምንድነው ድንገት ባይኖርብሽ እንጨት ማንደድ ትችላለሽ። ድንገት ባይኖርብሽ ከሰል ማንደድ ትችላለሽ። ግን እንደዚህኛው ኤፊሽንት አይሆንም። በጣም ነው የማመሰግነው። እንግዲህ እዚህ መተን ካንተ ጋር በነበረን ቆይታ በጣም ደስ ብሎኛል። አመሰግናለሁ። ወደ ገበያ ወጥቶ ብዙ ሰዎች ተጠቅመውበት ደግሞ አንቺ ልጅ አንዱ እንደምን በደንብ እኔም ተጠቅሜ በደንብ መሰክራለሁ። ያው ለኛው ስለሆነ ጥቅሙ ማለት ነው። በጣም ነው የምናመሰግነው። እሺ አመሰግናለሁ። የበደልኩትን ህዝቤን በዚህ ለመካስ መጥቻለሁ። ከዚህ የተሻሉ ጉልበት የሚቆጥቡ ተፈጥሮን የሚታደጉ አዳዲስ ስራዎችን ወደ ህብረተሰቡ ለማድረስ ዝግጅት ላይ ነኝ ይላል ፕሮፌሰር ጸጋዬ። ሳምንት በሌላ የተምሳሌት እንግዳችን እንገናኛለን። መልካም ሳምንት።